ሰላም እንዴት ናችሁ? ውድና የተከበራችሁ ተመልካቾቼ፣ ያው እንግዲህ አንቺ ሴትዮ ወደ የመን አልሄድሽም እንዴ ለምትሉኝ አልሄድኩም። ያ ተንከሲስ እዚህ ገባ ቤት ወጣ የደረሰ እንዴት ሰማ ማልለው ያሱ ደርሶ ወደ የመን የመሄድ ሐሳቤን አይደለም ከድሬዳዋ ወደ ሌላ ቦታ እንዳልንቀሳቀስ እስርስር አድርጎ ያለኝም ብር እንዳለ ወስዶ ስልኬ አልቀረም ወስዶ ደላሎች ብር የከፈልኩላቸውን ደላሎች አስፈራርቶ ይዟቸው እንዳይንቀሳቀሱ እቺ ልጅ ከአዳማ ድሬዳዋ እስክትመጣ ዝም አልኩ። ከድሬዳዋ ግን አንዲት እርምጃ ብትራመድ አንቺም ትታሰሪያለሽ፣ ደላሎቹንም አሳስራለሁ። ህገወጥ ነው እየሰራችሁ ያላችሁት ብሎ ፖሊስ ጋር ደወለ። ፖሊስም ደግሞ እሱን ያምናል። ያው እኛም የሰራነው ነገር ልክ አይደለም። እኔ ደግሞ ሰይድ እዛ እየተሰቃየ እኔ እዚህ ታስሬ እሱንም ሳላገኝ እሱም መፍትሄ ሳያገኝ ከምንቆይ በቃ እኔ ወደ አዳማ ተመልሼ አዳማ ላይ ሆኜ ያለውን መፍትሄ ተነጋግሬ አስቤበት ያለውን ነገር እንወስናለን ብዬ መጣሁ። ከዛ በፊት ደግሞ ወደ ድሬዳዋ ሳልሄድ ገና ለድሬዳዋ ሳምንት ምናምን ሲቀረኝ የሆነ ሴትዮ ደወለችና ሄሎ አዩ ነሽ አይደል? አዎ አዩ ነኝ። እንደዚህ አይነት ስራ አለ፣ ማስታወቂያ ነው፣ ልናሰራሽ እንፈልጋለን አሉ። ስንት ነው የምትከፍሉኝ? 600,000። የስንት ሰዓት ስራ ነው? የ30 ደቂቃ ስራ ነው፣ ሰዓትም አይፈጅም። የ30 ደቂቃ ስራ ነው። እንደዚህ ያሰርተን እንዲህ ነው፣ 600,000 ነው የምንከፍልሽ። አሪፍ ስራ ነው እንዳያመልጥሽ አሉ። ትልቅ ድርጅት ነው። ይሄ ዝም ብሎ ዩቲዩብ ላይ ቲክቶክ ላይ የሚለቀቅ ነገር አይደለም። ትልቅ ድርጅት ነው። እዚህ ራሱን ቢካለ ወደ አሜሪካን ነው የሚላከው። ወደ አሜሪካን ነው እዚህ ወይ ቲቪ ላይ ነው የሚለቀቀው ወይ ወደ ውጭ ሀገር የሚላክ ስራ ነው። አሁን ላይ ደግሞ አንቺ ጎበዝ ነሽ፣ ኮንፊደንስ አለሽ፣ እንድትሰሪ ፈልገን ነው አሉ። እኔም ደግሞ እዛ ድሬዳዋ እያለሁ እንዳልኳችሁ ያሱ ብሬን ወስዶ ብሬን አልክልሽም ብሎኛል። ብሩን አልሰጥሽም፣ ብሩን ከሰጠሽ ትጣፊያለሽ ስላለ ለደላላም ብሬን ሰጥቼ ብሬን ጨርሻለሁ። ምንም አይነት ብር እጄ ላይ የለም። ሳይድም ደግሞ የሆነ በቃ ብር የማይባል 800,000 ብቻ ነበር አካውንቴ ውስጥ አስገብቶ ሄደ። እኔ 800,000 ምን አደርግበታለሁ? እኔ አሁን 800,000 እኮ በቃ ምንም ይኸው አለቀ። ድሬዳዋ ሄድኩበት፣ አልጋ ያዝኩ፣ ምግብ በላው፣ ለደላላ ከፈልኩ። ደላላዎች ደግሞ ቶሎ እንዲያፋጥኑልኝ ለነሱ ምሳ ምን ስል ብሩ አለቀ ከጄ። የቀረችዋን ደግሞ ያሱ ወሰደ። እንደዚህ አይነት ደረጃ ላይ ነው ያለሁት ማለት ነው። እና ያሱ በመሀል መጥቶ እየተስተካከለ ያለ ነገር በቃ ጥሩ መንገድ እየሄደልኝ ያለ ነገር በመሀል መጥቶ አከሸፈብኝ፣ አበላሸብኝ። ስለዚህ አሁን ያለኝ አማራጭ ምንድነው? ወደ አዳማ ተመልሼ ያቀረቡልኝን የስራ ጥያቄ ተቀብዬ ያን ብር ሰርቼ እንደገና የሚያስወጣውን ብር አውጥቼ እንደገና ወደ የመን መሄድ። ወደ የመን ሄጄ የወደቀውን ባለቤቴን እንደዛ መንገድ ላይ ልጆች እያለው ሚስት እያለው እንደሌለው ሰው መንገድ ላይ ቁጭ ብሎ ሱሰኛ ሆኖብኝ እየተቸገረ ያለውን ባሌን ይዤ መመለስ አለብኝ። የምሬን ነው የምላችሁ። ሰይድ በተፈጥሮ ሱስ የለበት፣ ምንም አይነት ሱስ የለበት። የቡና ሱስ እንኳን የለበት። አዩ እስቲ ተነስተሽ ቡና ፊልኝ ጠዋት ማታ ከሰዓት ብሎኝ አያውቅም ሰይድ ማለት ነው። እንኳን የቡና ሱስ አይደለም እንቅልፍ ተኝቼ ራሱ እኔን አለመቀስቀስ ሲል ውጪ በልቶ ነው የሚመጣው ውጪ። እና እኔ እንዲህ የሚንከባከበኝም ባሌ እንደዚህ የሚለኝም ባሌ ምን ብዬ ነው ማስከፋው?
ሄጄ እሱን መፈለግ አለብኝ እንጂ ካለበት ፈንቅዬ እሱን ማውጣት አለብኝ እንጂ ለምን በሰው ሀገር ይሰቃይብኛል? ይሄው እድሜ ለሱመያ የቡና ሱስ የሌለበት ሰውዬ ጫት ጀመረ። ልጆች እያለ ልጆች እንደሌለው ጫት ጀመረ። መንገድ ላይ ተኝቶ ለዛውም ቤት ውስጥ ቢሆን እኮ መንገድ ላይ ጠራራ ፀሐይ ላይ ቁጭ ብሎ እኮ ነው የሚቅመው። እንዴት ይሆናል ታዲያ? እንደዚህ ይሆናል? እንደዚህ ማለት እንደዚህ መግፋት እንችላለን ኑሮ? የሷ ሐሳብማ ሳይዶን እዛው የመን አስቀርታ አዩ እዚህ እየተቃጠለች እንድትቀመጥ ነው። አዩ እዚህ እየተቃጠለች ትቀበጣለች። በፍጹም አበደን። እኔ ደግሞ ለባሌ አላንስም፣ ለሰይድ አላንስም። መጣለሁ። ይሄ ማስታወቂያ ልስራ፣ ቼኩ ተጽፎልኝ ጠዋት ባንክ ቤት አግኝተሽኝ ማታ የመን ታገኘኛለሽ። ገባሽ? እንደተጻፈልኝ ገና ቼኩ እንደተጻፈልኝ ሰይድ ጋር ደርሼ ሰይድን እጁን ይዤ እመጣለሁ ከየመን። ሐሳብሽ ራሱ ምንድነው? ይሄ ነው እንደ ብዙ አመት አብሮ መኖር? ይሄ ነው እንደ አብሮ መጠጣት? ይሄ ነው እንደ አብሮ ቤት መመስረት? አሁን እኮ ማሰብ ያለብሽ ስለኔና ስለ ሰይድ እኮ አይደለም ማሰብ ያለብሽ። ሱመያና ሰይድ፣ ሱመያና ልጆቹና ሰይድ። ልጆቹ ራሱ አባታቸውን እዛ ጋር ቁጭ ብሎ ጫት ሲቅም እያዩ ምን አይነት ነገር ነው የሚሰማቸው ጭንቅላታቸው? አታስቢም እንዴ? አርቀሽ አታስቢም? እኔ ደግሞ እንዳልኩሽ ነው ለባሌ አላንስ። ሰይድ እዛ ቀርቶ አዩን እናስቀናለን። አዩ ደግሞ የመን መሄድ አትችልም። ሰይድም ማምጣት አትችልም። እዛ ቤት ቁጭ ብላ ትንገብገብለሽ ነው እንደዛ የመን ድረስ መጥቶ እንደዚህ ጫታ ሆኖ ሱሰኛ ሆኖ እንዲቀመጥ ያደርግሽ። መጣለሁ። ያው ደስ ይበልሽ። የመጀመሪያ ድርጊት የመጀመሪያ ፕሮሰስ አልተሳካም። የመን ሄጄ ወደዚህ ለመምጣት አስቤ ነበር። የመን ድሬዳዋ ሄጄ ወደ የመን ለመሄድ አስቤ ነበር። በአንዳንድ ነገሮች ምክንያት በዛ በተንከሲስ በሰላቢው ያሱ ምክንያት አልተሳካልኝም። ወደ አዲስ አበባ ይዞኝ ተመለሰ። እኔም ወደ አዳማ ተመልሻለሁ። ማስታወቂያ ለሚያሰሩኝ ሰዎች ዛሬ ደውዬላቸዋለሁ። ነገ ኑ ብያቸዋለሁ። ይመጣሉ። ማስታወቂያው ተሰርቶ ብሩ እጄ እንደደረሰ እኔ የመን ነው የምገኘው። ከዚህ የምሰራው ነገር የለም። ወደ የመን ነው መጣ። ገባሽ? ደግሞ ጀርመን ያለችው እህትክም እኔን ከምትሰድቢ ያለው ብር ወደኔ ልከሽ እኔ ወደ ሰይድ ልኬ ከዛ እንዲመጣ እናርክ። እኔ አማሽ ነሽ ብዬ ነው ያከበርኩሽ እንጂ እኔ አንቺን መቀጥቀጥ መደብደብ እዛ ጀርመን ድረስ መጥቼ አንቺን መደብደብ አቅቶኝ አይደለም። አማች ነሽ እንከባበር ብዬ ነው። ገባሽ? በቃ ጀርመን ነው የምንኖረው። ጀርመን እስከምንኖር ድረስ ደግሞ ብር አታጭም። 1 ሚሊዮን 2 ምናምን ላክ አድርጊልን እኔ ጋር ላኪ፣ አካውንቴን ልክልሻለሁ። ወደ ሰይድ ልኬ ወደ አንቺ እንዲያመጣ አደርጋለሁ። ይሄ ነው ያለው ነገር። እኔ አዩ ደግሞ መቼም ደግሞ በሰይድ ተስፋ አልቆርጥም። መቼም እኔ በህይወት እስካለው ድረስ ሰይድ ምንም ነገር አይሆንም። እኔ ለሰይድ አላንስ። እንዲህ እንዳሰቃየሹ ደግሞ አይቀርልሽም። ጠብቂ፣ አይቀርልሽም። ዛሬም ሆነ ነገ አይቀርልሽም። እኔ ደግሞ ሰይድን ሄጄ ካላመጣው እኔ አዩ አይደለም። በጣም ንቀሽኛል። በጣም እንደተናናቅ ነው። ምንም ማድረግ አችልም፣ ምንም ልታመጣ አችልም ብለሽ ነው ይሄ ሁሉ እንዲምትንጠባረሪብን። ምንም እንደማላመጣ ደግሞ አሳይሻለሁ። ምን ማምጣት እንደምችል ደግሞ ታውቂያለሽ። እኔ አዩ አይደለም እናቴ አልወለደችኝም። ጠብቂ።
እኔና አንቺ አለመታወቅ ነው እንደዚህ እንድንናናቅ ያደረገን። ገባሽ? ተናናቅም በጣም ባልሽ እኮ ነው። ባልሽ መንገድ ላይ ቁጭ ብሎ ጫት እየቃመ ነው። አንቺን ፍለጋ የመን ሄዶ አንቺን አጥቶ ጫት እየቃመ ነው ለልጆቹ ብሎ ሄዶ። አንቺ ግን ዝም ብለሽ ነው እያየሽው ያለሽው። ምንድነው እየሰራሽ ያለሽው? አታስቢም እንዴ? ጭንቅላትሽ አይሰራም? አገናዝቢ። ለማንኛውም በዚህም ሆነ በዛም እኔ ሰይድን መጥቼ እንደምወስደው ቃል ገባለሁ። ይሄን ማስታወቂያ ሰርቼ ያው እንግዲህ እንደምታውቁት ዝም ብሎ አይነት ማስታወቂያ አይደለም። 600 ሺህ ምናምን የሚከፈለኝ ትልቅ ድርጅት ቢሆን ነው። ቲቪ ላይ ምናምን ቢለቀቅ ነው። በዛ ከተባለ ደግሞ ወደ ውጪ ቢላክ ነው። ስለዚህ ይሄን ብር እጄ እንዳስገባው ያስፈለገውን ነገር ከፍዬ የትኛውንም ነገር ከፍዬ ቢሆን ወደ ሰይድ ጋር ለመሄድ ወስኛለሁ። ድጋሚ ሰይድን ሄጄ ይሄ ማስታወቂያ ሰርቼ ይሄ ብር እጄ ላይ ከገባ በኋላ ሰይድን ወደ ራሴ አስመልሰዋለሁ። ባለቤቴን እጄ አስገባዋለሁ። ከዛም በኋላ ሱመያ ምናምን እያለ አንቺ ጋር እንዲሯሯጥ አልፈልግም። ማስታወቂያውን ደግሞ ከሰራው በኋላ ያለውን ነገር አሳውቃችኋለሁ። እስከዛው መልካም ጊዜ መልካም ቆይታ ይሁንላችሁ። ቻው ቻው።